ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ዕለት ይዘንላችሁ የቀረብነው መጋቢት 15 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁንም ኮሜንት ስር በማስፈር እንድታበረታቱንና ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። መጋቢት 15 የሚነበብ ስንክሳር። ዕረፍታ ለቅድስት ሳራ። መጋቢት 15 በዚች ቀን የከበረች ተጋዳይ መነኮሳይት ሳራ አረፈች። ይህችም ቅድስት ከላይኛው ግብጽ ናት። ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያን ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጆች የላቸውም። በመልካም አስተዳደግም አሳደጓት። ለክርስቲያን የሚገባ ትምህርትንም ሁሉ አስተማሯት። ደግሞም ጽሕፈትንም አስተማሯት። ሁልጊዜም የቤተ ክርስቲያንን መጽሐፍ ታነባለች። ይልቁንም የመነኮሳትን ዜና ታነብ ነበር። መጽሐፍትንም አዘውትራ ስለምታነብ የምንኩስናን ልብስ ለመልበስ ፈለገች። በላይኛው ግብጽ ከሚገኙ ገዳማትም ወደ አንዱ ገዳም ሂዳ ገባች። ብዙ ዘመናትም ደናግልን እያገለገለች ኖረች። ከዚህም በኋላ የምንኩስናን ልብስን ለበሰች። ሰይጣንን ድል እስካደረገችው ድረስ ሰይጣን የሚያመጣውን ስጋዊ ፍትወት እየተጋደለች 13 ዓመት ኖረች። ንጽሕናን ከመውደዷ ጽናት በተሸፈነ ጊዜ በትዕቢት ሊጥላት ወዶ በቤት መዛነቢያ ልትጸልይ ቆማ ሳለች ተገልጦ ሳራ ሆይ ሰይጣንን ድል አድርገሽዋልና ደስ ይበልሽ አላት። እርሷም መልሳ እኔ ደካማ ሴት ነኝ፣ ከክብር ባለቤት ከጌታዬ ከኢየሱስ ክርስቶስ በቀር ድል አድርጌ ላባረው አልችልም አለች። ይህችም ቅድስት አብረዋት ላሉ ደናግል ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበር። እንዲህም ትላቸዋለች፣ ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜ ሳላስብ እግሬን ከአንዱ መውጫ ደረጃ ወደ ሁለተኛው አውጥቼ አላኖራትም። ዳግመኛም ለሰው ርኅራኄ ማድረግ በተሻለው ነበር። ይህንንም በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፈቃድ ውስጥ ይኖራል። በዚህን አረጋውያን መነኮሳት መጽሐፍ ውስጥ የተጻፉ ሌሎች ብዙ ቃላቶችንም ተናግራለች። ታላቅ ተጋድሎም እየተጋደለች በዓቷም በባህር ዳርቻ ሆኖ 7 ዓመት ኖረች። አንዲት ቀን እንኳ ከሰው አንዱም አላያትም። እርሷ ግን ሁሉን ታይ ነበር። ሸምግላ እስከ 80 ዓመት በደረሰች ጊዜ ከዚህ ዓለም የሕይወት መሳሪያ ተፈታ የዘላለም ተድላ ደስታ ወደሚገኝበት ሄደች። ጸሎቷ በረከቷ ከእኛ ጋር ለዘላለሙ ይኖር አሜን። የቅድስት አስጠራጦኒቃና የቅዱስ ሰለፍኮስ ዕረፍት። በዚችም ቀን ዳግመኛ የቅድስት አስጠራጦኒቃ እጮኛዋ ቅዱስ ሰለፍኮስ በሰማዕትነት አረፈ። የዚህን ቅዱስ ዜና ክርስቲያን እንደሆነ ከሃዲ ንጉሥ በሰማ ጊዜ ያመጡት ዘንድ አዘዘ። ወደ እርሱም ሲቀርብ የአስጠራጦኒቃ እጮኛዋ ሰለፍኮስ የተባልክ አንተ ነህን? አለው። አዎን ነኝ አለ። ዳግመኛ ማንን ታመልካለህ? አለው። እርሱም እኔ የክብር ባለቤት የሆነ ጌታዬ ኢየሱስ ክርስቶስን አመልከዋለሁ ብሎ መለሰ። ንጉሥም መርዝ ያላቸው እባቦች ወዳሉበት እንዲጨምሩ ታዘዘ። እግዚአብሔርም አዳነው። ከዚህም በኋላ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። በረከቱም ከእኛ ጋር ለዘላለም ትኖር አሜን። የአባ ሕልያስ የሰፍኔዎስና የአዲስ ጊዮርጊስ መታሰቢያ። በዚችም ዕለት ደግሞ ናህበ ከሚባል አገር የሰማዕቱ የከበረ የአባ ሕልያስና የሰፍኔዎስ የአዲስ ጊዮርጊስን መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ለዘላለም ትኖር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 15 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ